ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን ዋላችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ወደ ሸዋ ይወስደናል። ስለዚህ ይህ ሸዋ ላይ የወሰደን መረጃ በደንብ ገብቷችሁ በደንብ ለሚመለከተው አካል ለማስተላለፍ እስከ መጨረሻው አዳምጡት። ለወደፊቱም አስፈላጊና ወሳኝ ለሚመለከተው አካል መድረስ ያለበት መረጃ እንዲደርሳችሁ ቶሎ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ። እንዲሁም ለሚመለከታችሁ አካል ሊንኩን እየላካችሁ እንዲያዩትና ግንዛቤ እንዲይዙ እንዲጠነቀቁ ብታደርጉ መልካም ነው እላለሁ። አሁን ወደ መረጃው ሄድላችኋለሁ። ይህ መረጃ ምንድነው? ሰሞኑን ሸዋ ላይ ከፍተኛ የሆነ ኃይል ገብቷል። ይህ ከፍተኛ የሆነ ኃይል ዘመቻ ያደረገው እንግዲህ ዘመቻ የማህበሉ ነው። የዘመቻ ማህበሉ ወደ እነ ደሳለኝ ሲያስብ ሸዋ ነው። ይህ ምንድነው? ወደ እነ ደሳለኝ ሲያስብ ሸዋ ይህ መከላከያ እንዴት ሄደ ሲባል በእነ እስክንድርና በእነ መከታው እየተመራ ነው። በእነ ቤጺሞና በእነ አዶናይ እየተመራ ነው። የእነ መከታው ወታደሮች ተመድበው በኦፒነት እያገለገሉ ነው። አሉበት የተባለውን ቦታ በተለይ ከነ ኢንጂነር ሲያስብ ሸዋ እጅ በመስጠት ብለው ከነ መከታው የነበሩ ወታደሮች የደህንነት ስልጠና በመውሰድ ከፌዴራሉ ብልጽግና ደህንነቶች ጋር በመሆን ወደ እነ ኢንጂነር ሲያስብ ሸዋ መቀላቀላቸው ይታወቃል። በተደጋጋሚ አድርሰናቸዋል ይህን መረጃ። ስለዚህ በዚህ ሁኔታ የተቀላቀሉት መውጫ መግቢያውን ካወቁ በኋላ ዝግጁ እንዲሆን ሰራዊቱ ተናግረው መረጃ አድርሰው ዘመቻ ማህበል የሚለው እንዲጀመር አድርገዋል ማለት ነው። በከፍተኛ ሁኔታ በሞርተር በጀት እና በድሮን የታገዘ ጦርነት ነው ዘመቻ ማህበል የከፈቱት። ነገር ግን ያም ሆኖ ግን ባዳን ቢመሩ ጥቁር አማሮች መንገድ እየመሩ ቢወስዱም እንዳሰቡት ሳይሆን እንግዲህ የፋኖ አቋም ማይገመት መሆን መቼም ማይገምቱት መሆን የተረዱበት። ምክንያቱም ለዓላማ ለማንነት ለመኖር በመኖርና ባለመኖር ያለ ተዋጊ ኃይልና በግድ መንገድ ላይ ታፍሱ በግድ የገባ ኃይል አንድ ሞራል ሊኖሩ አይችልም። ይህን ጠቅሞናል። አንድነታችን አንድ ሳንሆን ይህን ሞራል በዚህ ሞራል ብቻ ይህን ያህል ጀብድ ማሸነፍ ከሰራን አንድ ብንሆን ኑሮ አንድ ሚዲያ ቢኖርን አፋብሃ እንደተመሰረተ አንድ ቢሆን ኑሮ አንድ መሪ ቢኖረው ዘመቻው በአንድ የሚመራ ቢሆን ኑሮ መርህ ቢኖረን ደግሞ እንግዲህ ማየት ነው። በጣም ቀላል ነው። በጣም ቀላል የፈለግነውን ነገር ተንሳያችንን በአጭር ለማምጣት ተንሳያችንን በአጭር ጊዜ ለህዝባችን ለማብሰር በጣም ቀላል መንገድ ነበር የሚሆንልን። ነገር ግን አሁን በመከፋፈላችን አንድ መሪ ባለመኖሩ የተቆራረጠ ሁኔታ ቢፈጠርም ከኛ ሞራል አንፃር ግን ማሸነፍ አልቻሉም። ያውም ሸዋ ላይ ከማንም በበለጠ ጎንደር ላይ ጌታስራዳን ብቻ ነው። ሸዋ ላይ ግን ሁሉም አሉ። እስክንድርም አለ፣ መከታውም አለ፣ ቤጺሞም አለ፣ አዶናይም አለ። በተለያየ ግንባር ናቸው። ሌሎችም አሉ። ሌላው ከወንድሞቻችን ላይ አንተኩስም ያሉትን ከሳምንት በፊት እንግዲህ በጣም በብዛት ከ10 በላይ አስወግደዋል እነ እስክንድር እነ መከታው። ይህን ሰርተው ገብተው እንኳን ምንም ለውጥ ማምጣት አልቻሉም። ሌላው ከነ መከታው ውስጥ የነበሩ ኃይሎች አምቦ ላይ የደህንነት ስልጠና ወስደው በብዛት ከፌዴራሉ መንግስት ብልጽግና ደህንነቶች ጋር ሰርገው ወደነ ኢንጂነር ደሳለኝ ሲያስሽሿ ገብተው እነሱ በሰጡት ጨርሰናል፣ አሁን አሸናፊ ዘመቻ ማዕበል ይጀመር ብለው ባስተላለፉት መረጃ መሰረት እንግዲህ ዘመቻ ማህበል ብሎ ከፍቶ ምንም ለውጥ ያላመጣበት ሁኔታ አለ። አሁን አስታርቁኝ፣ ሰልፍ ውጡልኝ አይነት ስሜት እየተደረገ ነው። እንግዲህ መከላከያችን የሀገር ጠባቂያችን ገደለብን የሚል ዘመቻ እያስከፈቱ ነው። ባንዳ የውጭ ወራሪዎች ጋር ተመሳጥረው ምንም አይሉት ነገር አለ። ይህ የኛ ክፍተት ሚዲያ አንድ አለመሆናችንና አፋብሃ በአንድ እዝ አለመምራቱ በአንድ ኮማንድ አለ ውስጥ አለመሆኑ
እንግዲህ አፋብኃ ተመስርቶ በ13ቱ ሴንትራል ኮማንድ ቢዋቀርም አንድ መሪ ባለመኖሩ መናበብ ባለመቻሉ ምክንያት ግን ትንሽ ትንሳኤያችን እንዲዘገይ ተደርጓል። ይህም ቻንስ እየሰጠን ነው። ቻንስ ሞራላችን ነው እስካሁን ያዘን። ስለዚህ ይህን ሞራላችንን አጠናክረን አንድነታችንን ማምጣት አለብን። አንድነቱ ሞራላችን ለአንድነቱ መሆን አለበት። በዚህ ሁኔታ አሸናፊ ሆነን መውጣት አለብን። ማሸነፍ ግዴታችን ነው። አሸናፊ ሆነን መምጣት አለብን። አሸናፊ ሆነን መጠን መቆጣጠር ያለብን ነገር መቆጣጠር አለብን። ስለዚህ የጠላትን አከርካሪ መስበር አለብን በአንድነታችን። ምክንያቱም ጠላት ሞራል የወሰደብን በአማራ ውስጥ በሚሰበስበው በጀት ነው። የኛን አንድ አለመሆን ነው የሚጠቀምብን። ሚዲያ አንድ የሆነ የተደራጀ ሚዲያ አለመኖራችን ነው የሚጠቀምብን። ስለዚህ ይህን እስከመቼ እነሱ እኛን ለማጥፋት አንድ ሆነው ተባብሮ እያስተባበሩብን ባለን ሰዓት እንዴት እኛ አንድ ለመሆን መተባበር ያቅተናል? ይህ ሁኔታ በጣም አሳሳቢ ነው። ሊታይ ይገባል። ትኩረት ሊሰጠው ይገባል። ከህዝቡም ከፋኖም ከመሪዎቻችን መታየት አለበት። ትኩረት ሊሰጠው ይገባል። ምክንያቱም ጠላት የበላይነት እየወሰደ ነው። በአክቲቪስት በኩል ያልሆነ የውሸት ፕሮፓጋንዳ እየነዛ ወደ ተስፋ መቁረጥ እያመጣ ነው። ተዋጊው ለምን እኛ እዚህ ጋር እየተዋደግን እነሱ ለስልጣን እንዴት ይጠላሉ? እንዴት አንድ መሆን ያቅታቸዋል? የሚል እየተፈጠረ ነው ባለማወቅ። እንግዲህ መሪ መመረጥ አለበት፣ ግን የኢትዮጵያን ሁኔታ የተረዳ፣ የአማራን ችግር ሁኔታ የተረዳ፣ የዓለሙን ፖለቲካ እንዴት መሄድ እንዳለበት የተረዳ ግንዛቤ ያለው መሪ መምረጥ አለብን። ደፋር መሪ፣ ተናግሮ የሚያሳምን መሪ፣ አንደበተ ርቱዕ የሆነ ችግሩን ተንትኖ ለህዝብ አስረድቶ የህዝብን ሞራል ሊቀሰቅስ የሚችል ሞቢላይዜሽን ማድረግ የሚችል ሞቢላይዝ ማድረግ የሚችል ህዝቡን መሪ መምረጥ አለብን። ይህን አይነት መሪ መርጠን ትግሉን ወደ አሸናፊነት መውሰድ አለብን። አሁን ጠላት በፕሮፓጋንዳ በጣም በልጦናል። እኛ እንደ አማራ ያለን ሞራል ነው። ሞራላችን የመኖር ያለ መኖር ስለሆነና እሱም ጠላትም ሰራዊቱን አፍሶ ያለ ፍላጎታቸው ወጣቱን አፍሶ ማስገባቱ ጠቅሞናል እንጂ ሞራሉን በዚህ ሁኔታ ከቀጠለ ግን በጣም ከባድ ነው። በዚህ ሁኔታ ከቀጠለ በጣም ከባድ ነው። ሁለተኛ ውስጥ የሚገኙት ፋኖ የርምት እርምጃ አወሳሰድ ማስተካከል አለበት። ውስጥ እየሰለለ የተገኘን ዝም ብሎ መልቀቅ የለበትም። እዛው ላይ አስተማሪ እርምጃ መውሰድ አለበት። ምርኮኛ ላይ የሚያደርገውን ነገር በጣም ከልክ ያለፈ ቅለባ አለ። እሱን ማስተካከል አለበት።